ሰላም ሰላም ውድ የተከበራችሁ ተመልካቾቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ጋር ሁሉ ሰላም ነው። እዚህ ጋር ጨረር ነገር አለ እና እንዴት ናችሁ? ደህና ናችሁ ወይ? እኔ ዛሬ የመጣሁበት ጉዳይ የምር በጣም አሳስቦኝ ነውና ፍቅርን ያለችበት ሁኔታ በጣም አሳስቦኛል። በጣም ማዝኛለሁ። ምክንያቱም ፍቅር በጣም ነው የምወዳት ነው ለመናገር ከዩቲዩበሮች በጣም ጎበዝና አስተዋይ የልጅ አዋቂ ናት። ከንግግሯ የሰው ልጅ የምትረዱት ማንኛውም ነገር የምታውቁት ከንግግሩ ነው አይደል? ንግግሩ አስተዳደጉንም ማንነቱንም ብልህነቱም የብስለቱንም ሁሉ ነገር የምታውቁበት ነው ከሰው ልጅ ማለት ነውና የጋጠ ወጥነት ባህሪ የለባትም። ሆኖም ሳለ የአብርሽን ህይወት ለማሳካት ብላ የራሷን ህይወት በትናለች እና አብርሽ በህግ መጠየቅ አለበት። እንደራሴ አብርሽ በህግ መጠየቅ አለበት ብዬ ነው የማምነው። ምክንያቱም ትናንትና ፏድም ቪዲዮ ለቆ ነበረ። ያቺ የቀረበችው ፍቅረኛ ልታስታምመው ጠጋ ያለችው ሴት ልጅ እንክብካቤ ሲበዛበት አፍቅራኝ ነው በማለት ፍቅርን ይቅርታን አልቀበልም ብሎ ፍቅርን አስከፍቷት አልቅሳለች፣ ፍቅር ማለት ነው። ስለዚህ እኛ ደግሞ የፍቅር ጥያቄ ስጠይቃት እኔ እኮ አልፈልግም ብላ አሸማቃ አዋርዳ አባረረችው ማለት ነው። ፏድ ያላያችሁ የፏድ ቪዲዮ ገብታችሁ እዩ እና በጣም ነው ያዘንኩት። በነገራችን ላይ ቀንጨብ አድርጌ እዚህ ጋር ካላያችሁት ደግሞ ቀንጨብ አድርጌ እዚህ ጋር አወጣላችኋለሁ። ስለዚህ የናቁት ይወርሳል፣ የጠሉት የናቁት ምንድነው የሆነ ነገር ይወረሳል የሚባል ነገር አለና ንጹህ ፍቅር የምትሰጥህ ሴት ካንተ ጋር ስንት ከልጅነት እስከ አዋቂ ድረስ አብራክ ስትታገል የነበረች ሴት ዛሬ ላይ አንድ ቆንጅዬ ሂጃብ አድርጋ ምናምን ነገር የመጣች ሴት በፍቅር መቀየር ከባድ ነው። በነገራችን ላይ አንተ ሙስሊም ስለሆንክ እሷ ክርስቲያን ስለሆነች ብዙ ኮሜንታተሮች ሃይማኖታችሁ ስለማይፈቅድ ከፍቅር ጋር በመለያየታቸው በጣም ደስ ያላቸው ሴቶች አሉ በሃይማኖት ጉዳይ። ምክንያቱም እሷ ክርስቲያን አንተ ሙስሊም ሆነ አብሮ መኖር አይቻልም ብለው የነጠሏችሁ ሰዎች አሉ። ግን የውስጥ ሚስጥራችሁ እኔ አውቃለሁ። ምክንያቱም እናንተ ወልዳችኋል፣ ልጅ አላችሁ። ስለዚህ ያንስ ልጅ ይሄ ነገር እኮ ሃይማኖት የሚባለው መጀመሪያ ልጅ ሳይፈጠር በፊት ነበረ። ልጅ ከተፈጠረው በኋላ በኮሜንት ማለት እናንተ የውስጥ ግልጽ አድርገው ስለ ትዳራቸው ስለ ህይወታቸው ግልጽ አድርገው ለእናንተ ሚዲያ ላይ ስለቀረቡላችሁ ዝም ብለው እንደ ሌሎች ዩቲዩበሮች አሁን ለምሳሌ እንደ አብርሽና እንደ ሩታ ሚዲያ ላይ ተገናኝተው በስራ ምክንያት ተገናኝተው የተፋቀሩ ነገር ይመስላችሁ፣ ግን አይደለም። እነሱ ሚዲያ ሳይመጡ በፊት ቲያትር ነበር የሚሰሩት። ስለዚህ በዛ በልጅነት አፍላ ጊዜ አንድ ልጅ አፍርተዋል። አንድ ሴት ልጅ አላቸው። ገባችሁ? ስለዚህ ያቺስ ልጅ ምንድን ነው የሚያደርጓት? እናንተ ስለማታውቁ ነው። አሁን እችኛው ሙስሊሟ ትሻላለች ምናምን ነገር ፍቅር ትቅርብ፣ ፍቅር ሃይማኖት ምናምን የምትሉት ማንኛውም ነገር እኮ መጀመሪያ ነበር መጥኖ መደቆስ የሚባል ነገር አለ እና ያቺስ ልጃቸው ምንድን ነው የሚያደርጉት? እስልምና ነው የምትቀበለው ወይስ ክርስቲያን ነው የምትቀበለው? ይሄ ወስነውበት አስበውበት ራሳቸው የሆኑት ነገር ነው። ስለዚህ ፉአድ ምናልባት የሚዲያ ግርግር ሊያሳስትክ ይችላል። ያው ወንድ ልጅ ነህ፣ ማስለም ትችላለህ። ፍቅር ነው ዋና። እናንተ ውስጣችሁ ፍቅር ያለበትን ቦታ ተማምናችሁ ከሁለት አንዳችሁ ተማምናችሁ ወደ አንደኛው ሃይማኖት መቀየር ትችላላችሁ። ይሄ የእናንተ ጥንካሬ ይወስናል። በነገራችን ላይ ወይ እሱ ተሸንፈዋለች ወይ እሱ ያሸንፍሻል። ሆኖም ሳለ ግን መሀላቸው ላይ ልጅ ስላለ የልጅ ጉዳይ ምን ይደረጋል? ሳይወለድ ነው እንደዚህ አይነት ነገር የሚወሰነው። ግን ከተወለደ በኋላ ምን ይደረጋል? ልጅ አላባት ሊያድግ ነው? በእንጀራ አባት ሊያድግ ነው? ወይስ ልጅ በእንጀራ እናት ልታድግ ነው? እስኪ እናንተ ፍረዱ። የኔ ህይወት ቢሆንስ ብላችሁ ፍረዱ። ምክንያቱም በዛ ሰዓት እነሱ ሃይማኖት ላይታያቸው ይችላል። ምክንያቱም ገና ልጆች ስለነበሩ በአፍላ ጊዜ ቶሎ ብላችሁ ስለ እምነትን ሳይሆን ነገሮችን የምታስቡት ፍቅርን ደግሞ አስባችሁበት አቅዳችሁበት አይደለም። ፍቅር የሚይዛችሁ ድንገታዊ ነገር ስለሆነ ያንን ነገር ላያስተውሉት ይችላሉ በሰዓቱ ማለት ነው። ገባችሁ? ስለዚህ ከባድ ነው። የፍቅርና የፉአድ ህይወት ሚዲያ ላይ ዝም ብሎ በሚታይ ነገር አለ። ብዙ መስዋዕት ከፍሎላታል፣ ብዙ ህይወት አሳልፈዋል፣ ብዙ ውጣ ውረድ ከሚዲያ ጀርባ ከካሜራ ጀርባ ማለት ነው እና ብዙ ላይፍ አለ። ያ እንዳለ ሆኖ ሁለታቸውም ያው አብረው ሆኖ ማለት እንደዚህ በጥላቻ በቂም በቀል
መራራቅ ሳይሆን በፍቅር ተለያይተው ልጃቸውን ማሳደግ አለባቸው፣ በፍቅር ማሳደግ አለባቸው ብዬ ነው የማምነው። እንደራሴ ማለት ይሄ የራሴ ኮሜንት ነው። ገባችሁ? ለምን እንደዚህ ያልሽ ብላችሁ ደግሞ አፋችሁ የምትከፍቱ ሴቶች አላችሁ። ለምላሳችሁ ለከት ይኑረው። ገባችሁ? እኔ የተናገርኩ ያለሁት ነገር ከመጀመሪያ እስከ መጨረሻ መጀመሪያ በስነ ስርዓት አዳምጪ። ገባችሁ? ፍቅርን ለምን ነካሽ እንደዚህ ለምን ነካሽ ምናምን ብላችሁ የማይሆን እኔ ረመዳን ስለሆነ ክፉ ነገር አይወጣኝም ከአንደበቴ። ያው አላህ ቀልብ ሰጥቶኝ በተረጋጋ ማለት ነው እየነገርኳቸው እያወራችሁ ያለሁት። ወይኔ ኩሩ ነው ጠቅሻሽ ዘንጋ እና በነገራችን ላይ ያው እናንተ ከፍቅር የተነሳ ነው እንደዛ ልትሉኝ የምትችሉት። እሱኬ እኔ እኮ እረዳችኋለሁ። ለዛ ነው መልስ ማስጠቃችሁ ዝም የምላችሁ ማለት ነው። እና ፍቅርና ፉአድን ማስታረቅ አለበት አብርሽ። ዋና ጉዳይ ስለ አብርሽ ነው። አብርሽ ፍቅርና ሩታ ማስታረቅ ነው። ፍቅርና ፉአድን ማስታረቅ አለበት። ትልቅ ስህተት ሰርተሃል። ያንተ ህይወት ብርሃን ከሆነ በኋላ የእሷ ህይወት አጨልመሃል። ፍቅርን በእንባ ነው እያለቀሰች ነው። ጥሩ ስሜት ላይ አይደለችም። ያኛውም ደግሞ እየተርበተበተ ነው። ጥሩ ስሜት ላይ አይደለም። እሷ ለማናደድም ሊሆን ይችላል ይሄ ነገር ያደረገው። ፉአድ ግን ፉአድ ራሱ አለ ፍቅር እንደማይሆንለት ጠንቅቄ አውቃለሁ። እናንተ ከኔ ይልቅ አታውቁም። ስለዚህ ዝም ብላችሁ አትፍረዱ እና ሁለቱ ቢታረቁና ሰላማዊ ህይወት ቢኖሩ ደስ ይለኛል እንደራሴ። ፍቅር ያሸንፋል እና ይሄን አመላችሁ። በመቀጠል የቡታጀራ ዩቲዩበሮች ደግሞ የሆነ ሴጣን ገብቶባቸዋል። ትናንትና ማዶት ባሏን ጨንቧ ስታረገው ነበረ በጥፊ እና በጣም ደስ ብሎኛል። ማዶትዬ እጅ እንዳሰጪ የማንም ግርጥም ምንጥም ብላለች አንዷ ዘፋኝ ማለት ነው። እና እንዴት ግን ደፋር ናቸው ሴቶች በጣም ደፋር ናቸው። እውነት ለመናገር እንዴት የባለ ትዳር ቤት የድሮ ኤክሴ ብላችሁ የባለ ትዳር ቤት የምትሄዱት? ጉድ እኮ ነው፣ ሼም እኮ ነው። እውነት ነው። እንዴት ብላችሁ እንዴትስ አስችሏችሁ ነው? የድሮ ኤክሴ ነው የድሮ ምናምን በቃ አገባ ወለደ ካላስ ሚስቱን አልፈልግም ካለ ፈቶ ወደ አንቺ ጋር ይምጣ እንጂ አንቺ እንዴት ነው ሚስቱ ቤት የምትሄጂ? እኔ ማዶት አንቺ ብሆን ኖሮ ማለት ነው የምሬን ነው የምልሽ ጓደኛዬ የኔ ቀጫጭት ታይ ወፍሪ ስልሽ እንቢ ብለሽ ተደፍርሽ በተራራ ፀሐይ እኔ አንቺ ብሆን ኖሮ ባልሽን ወደ ኋላ አስሬ ቀበቶን ፈትቼ ሱሪውን አውልቄ እሷንም ቢሆን ወደ ኋላ አስሬ ፀጉሯን ጭጭት አድርጊ ማለት ነው በርበሬ ነበር ማጠናቸው። ከዛ ሁለተኛ ድርሽ አትልም። እሱም ሁለተኛ አይለመደውም። እንኳን ጎትቶ ጭራሽ በስልክ ቺት ያደረገብሽ አንሶ በቴክስት ሰው እኮ በቴክስት ቺት ያደረገብኝ ተብሎ ነው የሚፋታው። አንቺ ጭራሽ ቤት ድረስ ጎትቶብሽ መጥቶ እንኳን ያን ያህል ትዕግስትሽ እንሰላደቅልሽ አላልኩም። የምሬን ነው የምልሽ። ከኔ ጋር አልገጠመሽም። ጭንቅላታ ፀጉሩ ነገር ይዤ ነበረ ቡራቡሬ ማስመስላት የታባቱ አጠራ ስተፍር ተጨቃነኝ ሰይጣን ስድብ እያለ በነገራችን ላይ ተናገሪ ተሳደብ እያለኝ ነው ውስጤ ማለት ነው። ግን እኔ እየዋጥኩት ነው በቃ ማለት ረመዳን ነው። ደግሞ ረመዳን 10 ቀን ማለቂያው ማለት 10 ቀን ሲቀረው በተከታታይ መስጊድ እየሄድን መስገድ አለብን። 10 ቀን በተከታታይ መስጊድ እየሄደ ዝክር ይዘክራል፣ ይሰገዳል። አላህዬ ሀብታም አድርገኝ በሚዲያ ደግሞ በራሴ ነገር ፌመስ አድርገኝ። እኔ መዋረድም አልፈልግም እና ይሄ ነው ያረቢ ፍሉስ ብሏል መካሄዱ አንድ ሰውዬ። ስለዚህ እኔም ያረቢ ጌታ ደግሞ ይሰጠኛል እኮ አላህ ይሰጠኛል። እኔ አጠቃቀም አላውቅበትም እንጂ ሀብት ይሰጠኛል። አልሐምዱሊላህ ሀብታም ነኝ። አሁንም የጤና ሀብታም ነኝ፣ የስራ ሀብታም ነኝ። አላህዬን አላማርርም። ስለዚህ ወንዶች የቡታጀራ ወንዶች ተቆጠቡ። ሚስቶቻችሁ አቃጥላችሁ እንዳትደፉ። ደግሞ እንዴት ነኝ እናንተ ሂጃብ አንበቁኛላ። ሂጃብ ማሻአላ ሰኪት እንደዚህ አይነት ሂጃብ ይመቸኛል። ለምን እዚህ ጋር አይቆምም? ገባችሁ?
አንዳንዱ ሂጃብ ማለት ነው እዚህ ጋር እንደዚህ ይቆማል። ያናድደኛል። ከዛ ሞላላ ነው የሚያደርገኝ። ይሄ ግን በቃ ኩሩ በነገራችን ላይ ጨረሩ በጣም እዚህ ላይ እያንጸባረቀብኝ ነው ካሜራው ላይ እና ላይክ፣ ሼር፣ ሰብስክራይብ አድርጉ። ተበጠረኩ፣ በጣም ተበጠረኩ። እኔ እኮ አያስችለኝም፣ እለመልማለሁ፣ አያስችለኝም። ተበጠረኩኝ፣ በጣም ተበጠረኩ። ስለዚህ ላይክ እና ሼር ሰብስክራይብ አድርጉኝ። መልካም ረመዳናችሁ ደግሞ አላህ ይቀበላችሁ። ክርስቲያኖችን ጾማችሁ ፈጣሪ ይቀበላችሁ። አብሽሩ፣ በርቱ፣ ጠንክሩ። መልካም ጊዜ ይሁንላችሁ። ዛሬ 17ኛ ቀናችን ነው። ወደ የሙሩሙሩ ነው ነገራችን። ባይ